የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ተገኝቶ ተጠሪ ለሆነበት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ9 ወራት የስራ አፈጻጸም ሪፖርቱን አቅርቧል። በሪፖርቱ ኮርፖሬሽኑ ባለፉት 9 ወራት የማምረቻ ሼዶች ኪራይን ጨምሮ ከተለያዩ የገቢ ምንጮች ከ3.3 ቢሊዮን ብር በላይ ገቢ ለማግኘት አቅጄ የቅዴን ከ90 በመቶ በላይ ማሳካት ችያለሁ ብሏል። ተቋሙ ከ2013 በጀት ዓመት ጀምሮ ኦዲት አለመደረጉ በዚህ ሪፖርት ላይ ተነስቶ ባለፉት 9 ወራት ከ2013 እስከ 2015 በጀት ዓመት ድረስ ያለውን ኦዲት በውጪ ኦዲተር እያሰራ እንደሚገኝ አስታውቋል። በዚህ አጠቃላይ የኮርፖሬሽኑ የ9 ወራት ሪፖርት ላይ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ በርካታ ጥያቄዎችን አንስቶ በተቋሙ የሥራ ኃላፊዎች ምላሽ ተሰጥቶባቸዋል። ሰላማዊት ሽፈራው ተጨማሪ ዘገባ አላት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ተገኝተው ተጠሪ ለሆነበት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ9 ወራት የሥራ አፈጻጸም ሪፖርቱን ሲያቀርብ ከውጭ ንግድ 127 ሚሊዮን ዶላር ገቢ ለማግኘት አቅዶ እንደነበርና የዚህን 83 በመቶ ማሳካቱን አስታውቋል። ተኪ ምርቶችን በተመለከተ ደግሞ 12 ቢሊዮን ብር ያህል የሚያወጡ ከውጭ ሀገር የሚገቡ ምርቶችን በሀገር ውስጥ ለማምረት አቅደን ከ12.4 ቢሊዮን ብር በላይ የሚያወጡ ምርቶችን መተካት ችለናልም ነው ያለው ኮርፖሬሽኑ። ይህንን የ9 ወራት ሪፖርት ያደመጠው የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ካነሳቸው በርካታ ጥያቄዎች መካከል ታዲያ የስራ ዕድል ፈጠራ፣ የውጭ ንግድ፣ ከኦዲት መጓተትና ከሌሎች ጉዳዮች ጋር የተገናኙ የሚገኙበት ሲሆን የኮርፖሬሽኑ የስራ ኃላፊዎችም ምላሽ ሰጥተውባቸዋል። አሁን የ2013 14 15 ስናይ ማይነር የሚሻሻሉ ነገሮች ካልሆነ በስተቀር ብዙ ሪፖርቶቹ ክሊን ናቸው። ሪፖርቱንም ለእናንተ መላክ እንችላለን። ችግሩ ግን ወቅቱን የጠበቀ የሂሳብ ሪፖርት፣ ጠንካራ የፋይናንስ ተቋም እና የውስጥ ኦዲት አለመገንባት ችግር ነው የነበረው። እሱን እኛ በርብርብ በንቅናቄ ነው የፈታነው። የፋይናንስ እና የኦዲት ስርዓቱን የማጠናከር አደረጃጀቱን የማጠናከር በሰው ኃይል የማጠናከር ቀጣይ እንሰራለን ብለን ነው። ሌላኛው ሪፖርቱን ካደመጠው ቋሚ ኮሚቴ የተነሳው ጥያቄ ደግሞ ባለፉት 9 ወራት ከልዩ ኢኮኖሚ ዞኖች ለቀዋል ተብለው በሪፖርቱ ስለተጠቀሱ ከ37,000 በላይ ሰራተኞች ጋር የተያያዘ ነበር። እውነቱን ለመናገር በሚፈጠረው የስራ ዕድል ልክ ከኢንዱስትሪ ፓርኮች ውስጥ የሚለቁት ተወሰነ ጊዜ ሰርተው የሚለቁ ሰራተኞች ይበዛሉ። አንዳንዴ ብሬክ ኢቭን ያደርጋል፣ እኩል የሚሆንበት ጊዜም አለ። ለዚህ ምክንያቱ የተለያየ ነገር ቢጠቀስም የክፍያ የጥቅማ ጥቅም ሁኔታዎች አነስተኛ መሆን ናቸው። ይሄ በሀገር ደረጃ የተከበረው ቋሚ ኮሚቴም የመንግስትም ትኩረት ሰጥቶ የሚኒመም ዌጅ ህግ እስከሚወጣ በእኛ አቅም ልናደርግ የምንችለው ደሞዝ ዓለም አቀፍ ሁኔታዎችም ሲቀየሩ እንዲጨመር፣ የሀገር ውስጥ ሁኔታዎችም የኑሮ ውድነትም ሲጨምር እንዲጨመር፣ በደሞዝ ብቻ ግን ብዙ ሰራተኛ ማቆየት ስለማይቻል ተጨማሪ ድጋፎች እንዲደረጉ በመኖሪያ ቤት አቅርቦት፣ በምግብ እና በሌሎችም ድጋፎች እንዲያደርጉ ኢንቨስተሮችን እናበረታታለን። በዚህ ጥሩ ለውጥ ያመጣል። በሌላ በኩል በተለይ በመቀሌ ካሉት የኢንዱስትሪ ፓርኮች በየጊዜው ባለሀብቶች እየወጡ ወደ ሌላ የሀገሪቱ አካባቢ እየሄዱ ያሉበት ሁኔታ ሊጤን ይገባል የሚል ጥያቄም በቋሚ ኮሚቴ አባላቱ የተነሳ ሲሆን የኮርፖሬሽኑ ዋና አስፈጻሚ ምላሽ ሰጥተውበታል። አሁን ላይ ያለን የተረጋጋ መሀል ከተማ ያለ ቦታ ነው። የተሰራው ስራ በቂ ነው የሚል ድምዳሜ የለኝምና በዛ ልክ ብታዩት የሚል አስተያየት አለኝ። አመሰግናለሁ። ከመቀሌ ጋር ተያይዞ ወይም ከትግራይ ጋር ተያይዞ ያለው ነገር ቅድም እህት ያነሳችው ነገር በጣም እሱን ሰፕሊመንት ለማድረግ ነው። የማይሰሩ እንትኖች አይነሱ ማለት አይደለም። ከየትም ቢሆን የሀገር ሀብቶች ናቸው። እንዲሰሩ ማስቻል እና መደገፍ ሊሆን ይችላል። ግን ደግሞ እኛም ድሮ ስናስታውሰው እንደነበረው ከጣና በለስ እንትኖች እየተነሱ ሌላ አካባቢ ሲሄዱበት የነበረና መጥፎ ፖለቲካል ኤንድ ሶሻል ሜሞሪ ስላለ ያ ሁሉ አሁን ያለው መንግስታችን ደግሞ ሁሉን አቀፍ ስለሆነ ነገሮችን በጥንቃቄና ሴንሲቲቭ በማይሆኑ መልኩ ቢሆን ላለሁኝ እንደው መቀሌ ጎላ ብሎ ተነሳ እንጂ ጦርነት ባለበት አካባቢ ኢንቨስትመንት፣ ንግድ፣ ማኑፋክቸሪንግ ማሰብ አስቸጋሪ ነው። ይሄንን ቋሚ ኮሚቴው በደንብ እንዲገነዘብልን እንፈልጋለን። ስለዚህ ለኢንቨስትመንት ወሳኙ ጉዳይ ሰላም መረጋጋት ይፈልጋልና በሰሜኑ ጦርነት ምክንያት የኢንቨስትመንት ፍሰት
እዛ ያለው የመቀጠል መልሶ ኦፕሬሽን የመጀመር መቀሌ ብቻ ሳይሆን በሰሜን ባሉ ፓርኮቻችን ላይ ትልቅ ተግዳሮት እንደሆነ እንድታዩልን ነው። በዛሬው ዕለት በምክር ቤቱ ተገኝቶ የኢንዱስትሪ ፓርኮች ልማት ኮርፖሬሽንን የ9 ወራት የስራ አፈጻጸም ሪፖርት የገመገመው የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴም ከሰላም የሀገር ውስጥ ባለሀብቶችን የበለጠ ከመሳብ የሰው ኃይል አያያዝ ላይ እንዲሁም ዝቅተኛ የደሞዝ ወለልና ሌሎች የተነሱ ክፍተቶች ላይ ተቋሙ የቤት ስራውን የበለጠ እንዲሰራ በማሳሰብና በቋሚ ኮሚቴው በኩል መደገፍ ያለበትን ድጋፍ እንደሚያጠናክር በማሳወቅ ስብሰባውን አጠቃሏል።